ዛሬ በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ሴቶችን በዝምታ የሚገድሉ በሽታዎችን እናያለን። አንደኛው ዶክተሮች በሴቶች ላይ ብዙ ጊዜ የሚስቱት የልብ ህመም ምልክት ነው። ሌላኛው ደግሞ በጥቂት ቀናት ውስጥ ለህይወት አስጊ ወደሆነ ደረጃ የሚለወጥ የእርግዝና ችግር። ሴት ከሆንሽ ወይም ለሴት የሚቆረቆሩ ከሆነ ይህ ቪዲዮ ህይወት ሊያድን ይችላልና እስከ መጨረሻው ይመልከቱት። በዚህ ዝርዝር ውስጥ ያለው የመጨረሻው በሽታ ገዳይ ከመሆኑ በፊት እቤት ውስጥ ራሳችንን ልንመረምርበት የምንችለው ነው። አብዛኛው ሰው የልብ ህመምን ሲያስብ አንድ ወንድ ደረቱን ይዞ ሲወድቅ ወደ አእምሮ የሚመጣው። ነገር ግን ለሴቶች የልብ ህመም ምልክቶች በጣም የተለዩ ሊሆኑ ይችላሉ። የልብ ህመም በዓለም ዙሪያ የሴቶች ዋነኛ የሞት መንስኤዎች ውስጥ ተጠቃሽ። ብዙ ሴቶችም የማስጠንቀቂያ ምልክቶቹን በጭራሽ አያውቁት። ከተለመደው ከባድ ደረት ህመም ይልቅ የሚከተሉት ሊሰማት ይችላል። ከፍተኛ የሆነ ድካም፣ ማቅለሽለሽ ወይም ማስመለስ፣ የትንፋሽ ማጠር፣ ማዞር፣ በመንጋጋ፣ በጉንጭ፣ በትከሻ ወይም በጀርባ ላይ የሚሰማ ህመም ወይም ከሚወጋ ህመም ይልቅ በደረት ላይ የሚሰማ የክብደት ስሜት፣ የመጫጫን ስሜት ወይም ግፊትም ሆኖ ሊሰማ ይችላል። የልብ ህመም የሚከሰተው ወደ ልብ ጡንቻ የሚሄደው የደም ፍሰት ሲዘጋ ነው። ዶክተሮች እንደ አስፕሪን ያሉ ደም እንዳይረጋ የሚያደርጉ መድኃኒቶችን፣ የረጋ ደምን የሚያሟሙ መድኃኒቶችን ወይም እንደ አንጂኦፕላስቲ እና ስቴንት ያሉ የተዘጉ የደም ስሮችን የሚከፍቱ የህክምና ዘዴዎችን ይጠቀማሉ። በከፋ ሁኔታም ደግሞ ከፍ ያለ የልብ ቀዶ ጥገና ሊያስፈልግ ይችላል። ታዲያ አንዲት ሴት ድንገት ያልተለመደ ድካም፣ የደረት ምቾት ማጣት፣ የትንፋሽ ማጠር፣ ማቅለሽለሽ ወይም የመንጋጋ ህመም ካጋጠማት በተለይም ከነዚህ ውስጥ ከአንድ በላይ ምልክቶች ከታዩ ወዲያውኑ አስቸኳይ ህክምና እርዳታ ማግኘት አለባት። እርግዝና የህይወት አስደሳች ጊዜ ተደርጎ ይገለጻል። ነገር ግን ጥንቃቄ የተሞላበት ክትትል የሚያስፈልጋቸው ከባድ የህክምና አደጋዎችን ይዞ ሊመጣ ይችላል። ከእነዚህ ውስጥ በጣም አደገኛው ፕሪክላምሺያ ነው። ፕሪክላምሺያ የሚከሰተው በእርግዝናው ከፍተኛ የደም ግፊት ተፈጥሮ እንደ ኩላሊት ወይም ጉበት ያሉ አካል ክፍሎችን መጉዳት ሲጀምር። ይህ ሁኔታ በዓለም ዙሪያ በሚሊዮን የሚቆጠሩ ሴቶችን ያጠቃል። በኢትዮጵያ በየዓመቱ ለሺዎች የሚቆጠሩ ሴቶች ሞት ምክንያት ነው። ነገር ግን ለህይወት አስጊ እስከሚሆን ድረስ የመጀመሪያዎቹን የማስጠንቀቂያ ምልክቶች ችላ አይበሉ። ምልክቶቹ ከፍተኛ የራስ ምታት፣ እይታ ብዥ ማለት፣ የፊት ወይም የእጅ እብጠት፣ ማቅለሽለሽ ወይም ማስመለስ፣ በላይኛው የሆድ ክፍል ላይ የሚሰማ ህመም ናቸው። ዶክተሮች የደም ግፊቱን ለመቆጣጠር የተለያዩ አይነት መድኃኒቶችን ሊሰጡ ይችላሉ። በከፋ ሁኔታ ጊዜም እናቲቱንም ሆነ ህፃኑን ለመጠበቅ ልጁን ቀድሞ ማስወለድ ሊያስፈልግ ይችላል። ለዚህ ህመም መደበኛ የቅድመ ወሊድ ክትትል ወሳኝ ነው። አንዲት ነፍሰ ጡር ሴት ከፍተኛ የራስ ምታት፣ የእይታ ችግር፣ ድንገተኛ እብጠት ወይም የላይኛው የሆድ ህመም ካጋጠማት ወዲያውኑ የህክምና እርዳታ ማግኘት አለባት። በዓለም ዙሪያ በሴቶች ላይ በብዛት የሚታወቀው ካንሰር የጡት ካንሰር ነው። በየዓመቱ ከ2.3 ሚሊዮን በላይ ሴቶች በዓለም አቀፍ ደረጃ በዚህ በሽታ ይያዛሉ። በኢትዮጵያ የጡት ካንሰር በሴቶች ላይ ከሚከሰቱ ካንሰሮች 30 በመቶን ይሸፍናል። ይህም በኢትዮጵያውያን ሴቶች ላይ በብዛት የሚታየው ካንሰር ያደርገዋል። ምልክቶቹ የሚከተሉትን ሊያካትቱ ይችላል። በጡት ወይም በብብት ስር የሚወጣ አዲስ እብጠት፣ የጡት ቅርጽ ለውጥ፣ የቆዳ መሸብሸብ ወይም መጎድጎድ፣ ከጡት ጫፍ የሚወጣ ፈሳሽ ወይም የጡት ቆዳ መቅላት ናቸው። እያንዳንዷ ሴት ስለ ጡት መደበኛ ገጽታና ስሜት በደንብ ለይታ ማወቅ አለባት። በወር አንድ ጊዜ ጡቷን መመርመር ይኖርባታል። ጡቷን ስትመረምር የሚከተሉትን መመልከት ይኖርባታል። አዲስ እብጠቶች ካሉ፣ የቆዳ ለውጦች ካሉ፣ የጡት ጫፍ ለውጥ ካሳየ ወይም ያልተለመደ እብጠት ካለ መመልከት ይኖርባታል። ቀድሞ ማግኘት የመዳን እድልን በከፍተኛ ሁኔታ ይጨምራል። ሰውነትሽን አድምጪ፣ ምልክቶቹን በቁም ነገር ተመልከች። ለመላው ሴቶች እንኳን ለዓለም አቀፍ የሴቶች ቀን ማርች 8 አደረሳችሁ። መልካም የሴቶች ቀን። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህም መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።